ኦልሞስት ሁላችሁም የኢንትራንስ ኤግዛሚኔሽን ተፈታኞች የምትሳሳቷቸው ኢቭን ጎበዝ ተማሪዎች ስማርት ተማሪዎችን እንኳን ሴት ያደረጉትን ጎል አቺቭ እንዳያደርጉ መሰናክል የሚሆንባቸው ወደኋላ እየጎተተ ክፉኛ ወዳደቅ እንድትወርቁ የሚያደርጓችሁ ከባድ ስህተቶች ናቸው። ካን ኢማጂን እናንተ 500 400 የሆነ ያክል ወይ ማለፍ ሊሆን ይችላል ሴት ያደረጋችሁት ጎል አለ ለዛ ነገር በጣም ብዙ ነገር ሳክሪፋይስ አድርጋችኋል። ስንት እንቅልፍ አልባ ሌሊቶች አሳልፋችኋል። ጓደኞቻችሁን ሳክሪፋይስ አድርጓችኋል። በጣም ብዙ ነገር ሳክሪፋይስ አድርጋችሁ እንዲሁ በከንቱ እንደ ውጤቱ ሳያምር ሲቀር በጣም ያናደር። በጣም ብዙ እየለፋችሁ እንደሆነ አይኖ አውቃለሁ። በጣም አንደርስታንድ አድርጋችኋለሁ። ጊዜው ከመርፈዱ በፊት ሰዓታት ኢንተርኔት ላይ ከምታጠፉት ጊዜ 5 ደቂቃ ራሳችሁ ላይ ኢንቨስት አድርጉና ይሄን ቪዲዮ እስከመጨረሻው ተከታተሉት። የምሬን ነው የምላችሁ፣ እናንተ በጣም እድለኞች ናችሁ። አትሊስት እድሉ አላችሁ። አሁን ይሄን ቪዲዮ አይታችሁ ከዚህ በኋላ ማስተካከልና ቢያንስ ትንሽም ቢሆን ካላችሁበት አንድ ስቴፕ ከፍ እንድትሉ ሊራዳችሁ ይችላል። የማታውቁኝ ካላችሁ ሳምሶን እባላለሁ። ኢንትራንስ ኤግዛሚኔሽን የ2017 ተፈታኝ ነኝ and 500 ስኮር አድርጌያለሁ። ዩቲዩብ ላይ ልክ እንደኔ 500 ስኮር ማድረግ ለሚፈልጉ ተማሪዎች አድቫይዝ ሼር አደርጋለሁ። ስለዚህ ሰብስክራይብ በማድረግ እናንተ ፋይል መሆን ትችላላችሁ። ለኢንትራንስ ኤግዛሚኔሽን መዘጋጀት ስንጀምር ብዙ ጊዜ ማድረግን ነው የምናስበው እንጂ አንዳንድ ነገሮችን ደግሞ አለማድረግ የሚለውን ኮንሴፕት ብዙ ጊዜ አንረዳውም። ብዙ ነገሮች ላይ አንድ ነገር ጎል ሴት አደረግን ያን ጎላችን ለመምታት ብዙ ነገሮችን ማድረግ ብቻ ሳይሆን አንዳንድ ነገሮችን ደግሞ አለማድረግም ይጠበቅብናል ማለት ነው። እነዚህ ነገሮች ምንድናቸው? እኛን ወደ ኋላ በጣም እየጣሉን ያሉ ነገሮች። ሁሉም በአንድ መንገድ ይሄዳልና እኛም ተከትለን እነሱ ጋር መሄድ አለብን ማለት አይደለም። የሆነ ነገሮችን ከራውት ማድረግ ይጠበቅብናል ማለት ነው። ታዲያ እነዚህ ነገሮች ዝም ብዬ ከመሬት ተነስቼ አይደለም እየነገርኳችሁ ያለሁት፣ በጣም እየጎዷችሁ ያሉ ነገሮች ናቸው። አንደርስቲሜት አታድርጓቸው፣ በቻላችሁት አቅም አስወግዷቸው። ሚስቴክ ነምበር 1 ሞቲቬሽን ሲኪንግ። በጣም ብዙ ጊዜ አስተውላችሁ ከሆነ በእኔም አጋጥሞኝ ስለሚያውቅ ነው። ጀስት እያነበባችሁ ነው። እዛ ንባባችሁ ላይ ምንም አይነት ፍላጎት አይኖራችሁም። ሞቲቬሽን የሚባል ነገር የላችሁም። የምታደርጉት ዳይሬክትሊ ዩቲዩብ ላይ ወይ ሶሻል ሚዲያ ላይ ትገቡና የሆነ እናንተን የሚያነቃቃችሁ ወደ ጥናት እንድትገቡ የሚያደርጓችሁን አንዳንድ ነገሮች ትፈልጋላችሁ ማለት ነው። እነዚህ ነገሮች አሁን እኛ ኖቲስ አናደርጋቸውም ነው እንጂ ኢን ዘ ሎንግ ረን ደግሞ እኛን ኪል እያደረጉን የሚሄዱ በጣም መጥፎ ልማዶች ናቸው። ካሪድ አውት ኢንስቲድ ሲስተም ቢልድ አድርጉ። ሲስተማችሁን ቢልድ ካደረጋችሁ በኋላ ኮንቲኒየስሊ በቃ በዛ ነገር ኮንስታንት ሆናችሁ መሄድ እንድትችሉ ይረዳችኋል። ስለዚህ ሲስተም ነው እንጂ ቢልድ ማድረግ ያለባችሁ ጀስት ሞቲቬሽን ሲኪንግ ወደ ዩቲዩብ ወደ ሶሻል ሚዲያ መሮጥ በፍጹም ማድረግ የለባችሁ። የሁለተኛው ደግሞ በጣም ብዙ ተማሪዎችን አፌክት የሚያደርጋቸው በጣም ብዙ ተማሪዎች የሚጠይቁኝ እኔም በግል ራሱ የሚጠይቁኝ በጣም ኮመን የሚባል ስህተት ነው። ራሳችንን ከሰዎች ጋር ኮምፔር እናደርጋለን እና በዛ ደግሞ ለራሳችን ያለን አስተሳሰብ ዝቅ ያለ ይሆናል ወይም ደግሞ ተስፋ እንድንቆርጥ ያደርገናል ይላሉ። የሆኑ ጓደኞች ይኖሩናል እየመጡ እዚህ ዩኒት ደርሻለሁ፣ ይሄን አጥንቼ ጨርሻለሁ ወይም ጥያቄ እየሰራው ነው እኔ ለኢንትራንስ ተዘጋጅቻለሁ እያሉ እኛ እንደዚህ ኩምሽሽ ለማድረግ የሚፈልጉ ዝቅ እንድንል ሰልፍ ስቲማችን ዝቅ እንዲል የሚፈልጉ ተማሪዎች ሊኖሩ ይችላሉ ጓደኞቻችን። እነሱንም ከታድርጓቸው ሙሉ ለሙሉ ከታድርጓቸውና ኮምፓሪዝን ሳይሆን እናንተ እንደዚህ እየተወዳደራችሁ ግን አሪፍ ደረጃ ላይ ልደርሱ እርስ በርስ የምትተጋገዟቸው አሪፍ ጓደኞችን ብቻ ነው መምረጥ ያለባችሁ ማለት ነው። ጓደኛ መምረጥ ላይ በጣም ተጠንቀቁ። ያ ነው ማተር የሚያደርገው ነገር ማለት ነው። ስለዚህ የራሳችሁ ላይ ብቻ ፎከስ አድርጋችሁ በደንብ ለመስራት ሞክሩ። ማንም ጋር ራሳችሁን ኮምፔር እንዳታደርጉ። ሶስተኛው ደግሞ ብዙ ጊዜ የማናስተውለው ግን በጣም ኮመን የሚባል ሚስቴክ ነው። የሆነ ችግር ሲፈጠርብን ያን ችግር በራሳችን እንፍታው፣ አዘርዋይስ ደግሞ የማይሆኑ ጊዜያትን ሶሻል ሚዲያ ላይ እንድናሳልፍ ራሳችንን እናስገድዷለን። ግን ደግሞ እዚህ ጋር በጣም እየተሳሳትን ያለነው ነገር በራሳችን ፊገር አውት ለማድረግ ብንሞክር የሚወስድብን ጊዜና ከሌሎች ኤክስፒሪየንስ ስንወስድ ያለው የሚወስድብን ጊዜ በጣም ልዩነት አለው። ከሌሎች ዳይሬክት ሊዳችሁ ምንድን ነበር ይሄ ችግር ሲያጋጥማችሁ ያደረጋችሁት መፍትሄ ምንድን ነበር፣ በጊዜው ኤክስፒሪየንሳችሁን እስኪ ሼር አድርጉን ብላችሁ በግልጽ ሂዳችሁ መጠየቅ ነው። ወይም ደግሞ ልክ እንደዚህ ላይ ዩቲዩብ ላይ ወይ ሌሎች ሶሻል ሚዲያዎች ላይ ዲስትራክት የማያደርጓችሁ ግን እናንተ እንድታነቡ ሰፖርት የሚያደርጓችሁ ሰዎችም ካሉ ሂዱና በግል አዋራቸው። እንዲህ አይነት ችግር ሲፈጠር ምን እናድርግ፣ ወይም ደግሞ ቪዲዮ ከሰሩም በደንብ ሂዳችሁ እዩት እንጂ በራሳችሁ ፊገር አውት ለማድረግ መሞከር ፉሊሽ ያደርጋችኋል። አራተኛውና ሌላኛው ኮመን የሚባለው ሚስቴክ ደግሞ እንጨርሰው ይመስል ሁሉንም ዩኒት ላይ ያለች አንድ ነገር አትለፈኝ ሁሉንም አግበስብሻ ያጠናለው የሚል
አይነት አስተሳሰብ ወይም ማይንድ ሴት ይዛችሁ ወደ ጥናት መግባት ነው። በጣም ይሄ ኮመን የሚባል ግን ማድረግ የሌለባችሁ አይነት ያጠናን ዘዴ ነው። ስህተትም ነው። ምክንያቱም ታይምም አይበቃችሁም ሲጀምር፣ ሁለተኛ ደግሞ አይምሯችሁም ያን ሁሉ ነገር በቃ ሎድ ማድረግ አይችልም። ያን ሁሉ ነገር ተሸክሞ መያዝ ስለማይችል እናንተ በዚህ ሰዓት ማድረግ ያለባችሁ ሁሉንም ነገር ማግበስበስ ሳይሆን መርጣችሁ ማንበብ ያለባችሁን ፓርቶች ብቻ ለይታችሁ ማንበብ ነው። ከቻላችሁ 80 በ20 ሩልን ተከተሉ። ካልቻላችሁ ደግሞ መጽሐፋችሁ እያንዳንዱ ዩኒት ላይ ፖይንት አውት አድርጎ የሚጽፋቸው ኪወርዶች አሉ። እነሱን በደንብ አጥኗቸው። ዩኒት አውትላይኑን እዩት። እዚህ ዩኒት ላይ ምንድነው ማወቅ ያለብኝ የሚለውን በደንብ እዩት እንጂ ሁሉንም ማግበስበሳችሁ ለማንበብ መሞከር በጣም አንፌር የሆነና እናንተን የሚጎዳችሁ ትልቅ ሚስቴክ ነው። አምስተኛው ስህተታችን ደግሞ ሁልጊዜ እያቀድነው እሱ ግን እየሮጠ እያመለጠን ያለ ነገር አለ። እሱን ኢስቲሜት አለማድረጋችን በጣም ትልቅ ስህተት ነው። እሱም የኢንትራንስ ኤግዛሚኔሽን ፓስት ይር ኤግዛሞችን የ5 ዓመት ሰራለሁ የ4 ዓመት ሰራለሁ ብላችሁ ራሳችሁ እቅድ አውጥታችሁ ሊሆን ይችላል። ግን በቃ ብዙ ጊዜ አይታችሁት ከሆነ በቃ ጊዜው እየሮጠ ነው። እናንተ ደግሞ ምንም ጥያቄ መስራት አልጀመራችሁም። ገና የንባብ ሴሽናችሁንም በቃ በደንብ አላጠናቀቃችሁትም። እውነት እንነጋገር ከተባለ ይሄን በጣም ማስወገድ አለባችሁ እያምናለሁ። በቃ እየተዝናናችሁም ቢሆን እንኳን አድርጉት። ጥያቄ ስሩ በደንብ። እያነበባችሁም እኮ ጥያቄ መስራት ይችላል። የግድ ሴሽኑ እስኪያልቅ መጠበቅም ደግሞ ላይጠበቅባችሁ ይችላል። ጀስት እየበላችሁም ሊሆን ይችላል፣ እየተዝናናችሁ የሆነ ወቅት እያደረጋችሁም ሊሆን ይችላል። ጀስት አፕሊኬሽኑን ክፈቱና የምታውቋቸው ብዙ አፕሊኬሽኖች ስላሉ ብዬ ነው እና እነሱን አፕሊኬሽኖች ክፈቷቸውና እዛ ጋር ስክሮል እያደረጋችሁ እያነበባችሁ ጀስት ጥያቄዎችን መመለስ ነው። ከዛ የተሳሳታችኋቸውን ደግሞ እስክሪብቶና ወረቀት ላይ መመዝገብና እነዛን ነገሮች ሪኮርድ ለማድረግ ድጋሚ ላለመሳሳት መሞከር ነው ያለባችሁ እንጂ የግድ ሁሉንም ዩኒት አንብቤ ስጨርስ እንደገና እንዳዲስ እሰራለሁ ብዬ ማሰብ በቃ በጣም የሚጎዳችሁ ነገር ነው። እኔም እንደዛ ሳስብ ስለነበር ነው በጊዜው። አሁኑኑ ጥያቄ መስራት ጀምሩ። የቀራችሁ 1 ወር ከምናምን ነው። በጣም ጥቂት የሚባል ጊዜ ነው። ስለዚህ ያላችሁን ሰዓት በደንብ ተጠቀሙበት። ስድስተኛው ደግሞ በጣም ኮመን የሚባለው ሚስቴክ በቃ ብዙ ጊዜ ሰዎች ሲነግሩን በቃ አትችሉም፣ እናንተ ማደጋችሁን በዙሪያችን ያሉ ሰዎች ማለት ነውና እናንተ ማደጋችሁን ይሄ ማደግ ለእናንተ አይደለም የሚገባው ምናምን ብለው ይነግሩናል። ብዙ ጊዜ እንደማንችል ነው የሚነግሩን። ራይት እንደዛ ሲነግሩን ብዙ ጊዜ እኛ የምናስበው ምንድነው በቃ ራሳችንን ዝቅ አድርገን ነው የምናስበው። አንደርስቲሜት እናደርጋለን የራሳችንን ሀይል። ዲስትራክትድ ስንሆን ምናምን በቃ በጣም ጭንቅ ይለናል። ራሳችን ዝቅ አድርገን በቃ 400 ለማምጣት እየተፍጨረጨረ የነበረ ልጅ ከሆነ በቃ አሁን እንደዚህ ሰልፍ ስቲም ዝቅ ሲልበት ለማለፍ ብሎ ነው መዘጋጀት የሚጀምረው። በመጨረሻ ሰዓት ላይ ራሱን ዝቅ ማድረግ ይጀምራል ማለት ነው። ተስፋውን የሆነ እያሟጠጠ ይሄዳል። ምንም ነገር በቃ ይሳካልኝ ብለን እናስባለን። ቆይ እንደዛ ሆኖ እንዴት ነው እኛ ኢንትራንስ ላይ በዛ ኮንፊደንስ ገብተን ተፈትነን አሪፍ ውጤት ለማምጣት የምንጠብቀው? ይሄ እኮ ጅልነት ነው ራሱ። በቃ ኮንፊደንስ ይኖራችሁ፣ በምንም ነገር ላይ እንኳን ባይኖራችሁ በፈጣሪያችሁ ላይ ኮንፊደንስ ይኖራችሁ። በራሳችሁ ላይ ደግሞ ከቻላችሁ በደንብ ፕሪፔር አድርጉና ኮንፊደንስ ቢልድ ለማድረግ ሞክሩ። ለምንድን ነው በቃ አለቀልኝ ብላችሁ የምታስቡት? በቃ ሰዎችን ከሆኑ በቃ ከታርጓቸው እንደነገርኳችሁ ነው። ዲስትራክት የሚያደርጋችሁን ነገር አውጧቸው። ብዙ ነገር ሳክሪፋይስ አድርጉ። በቃ በዚህ አይነት ወይ እንዲህ አይነት ነገሮችን ማለፍ ካልቻላችሁ እንዴት ነው ቆይ እሺ እናልፋለን ብላችሁ እያስባችሁ ያላችሁት? የሆነ ነገር እንዳሰብከው ባይሄድስ የሚል በቃ ውስጣችሁ የሚነግራችሁ ድምጽ አለ። እሱን ዋጥ አድርጋችሁ ያዙትና በደንብ ጠንክራችሁ ስሩበት። ኮንፊደንት ለመሆን ሞክሩ። በቻላችሁት አቅም ከቻላችሁ በደንብ ስሩበት። ምንም ሌላ የማያዳግም ምላሽ ነው የሚሰጣችሁ። ዲስትራክትድ በሆናችሁ ቁጥር አለቀልኝ ብላችሁ አትስቡ። አላለቀላችሁም። ሁሉም ነገር ገና እንደ ጅማሬ አድርጋችሁ እዩት እንጂ ገና ምንም ያለቀላችሁ ነገር የለም። ስለዚህ ሲደብራችሁ ወደ ዩቲዩብ መሮጥ፣ ራሳችሁን ከሰዎች ጋር ኮምፔር ማድረግ፣ በቃ ሁሉንም ነገር በራሳችሁ ፊገር አውት አድርጋለሁ ብላችሁ ማሰብ፣ አንድ ዩኒት ላይ በቃ ለማንበብ ደግሞ ስታስቡ ሁሉንም ነገር ማግበስበስ፣ አለመምረጥ፣ ጥያቄ በደንብ አለመስራት፣ በቃ ጊዜው ገና ነው እያላችሁ ጊዜያችሁን ማሳለፍ፣ ዲስትራክትድ በሆናችሁ ቁጥርና ሰዎች እንደማትችሉ ሲነግሯችሁ አለቅልኝ ብላችሁ የምታስቡት ነገሮች በጣም ከምነግራችሁ በላይ ትልቅ ሚስቴኮች ናቸው። እነዚህ ነገሮች በደንብ አስወግዱ። እነዚህን ጊዜው ሳይረፍድ ማለት ነው በቃ በደንብ አስወግዱና ራሳችሁ ላይ በደንብ ስሩ። አይ ሆፕ በጣም ጠቃሚ እንደነበርና ብዙ ነገር እንደተማራችሁበት አምናለሁ። ጠቅሞኛል ብላችሁ ካሰባችሁ ደግሞ የተንበብ ሳይኑን ወይም ደግሞ ላይክ አድርጉ። እስካሁን ደግሞ የኛን ፋሚሊ ጆይን ያላደረጋችሁ ታች ሰብስክራይብ የሚል በተን አለ። እሱን በመንካት ሰብስክራይብ አድርጉና ፋሚሊ መሆን ትችላላችሁ ማለት ነው። በሌላ ጠቃሚ ኮንተንት እስከምንገናኝ መልካም ንባብ ይሁንላችሁ። በርቱልኝ።